የተውበት በር ሁለት ቦታ ላይ ይዘጋል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንድ በህይወት እያሉ ፀሐይ በገባችበት ስትወጣ፣ ሁለት ለኔና ላንተ ቀጥታ ሩህ ገርገራ ላይ ኢዛ በለገት ተራቂያ ጉሮሮ ላይ እስክደርስ ድረስ ተውበትን አላህ ይቀበለዋል። ከዚህ በኋላ ይዘጋዋል። ስለዚህ ወንድሞቼ ጫፍ ደርሰናል። አንድ ሰው ሞተ ማለት ቂያማው ቆመበት ነው። ዋናው ቂያማ እንኳ ባይመጣ መማተ ቃመት ቂያመቱ፣ የሞተ ቂያማው ቆመበታል። አይደለም እንዴ? ሞትክ ማለት ቀብር ገባ፣ የሥራ መዝገብ ታጠፈ። አሁን ሒሳብ ነው የሚጠብቅ። ቀብርህም የሥራህን ውጤት ውስጥ ታገኘዋለህ። ባለፈው ካሴታችን እንዳየነው ወይ የጀነት ይነጠፍልሃል አልያም የጀሃነም። አሁን እንመለስ ወንድሞቼ። ዳዓን ከማ ቀድ ፋተ ፊ ዘመን ሲባ ወዝኩር ذኑበከ ወብኪሃ ያ ሙዝኒቡ ለም የንሰሁ ልመለካን ሒነ ነሲተሁ በል አስበታሁ አንተ ላሂን ተልዓቡ ወሩሑ ምንከ ወዲዓቱን ኡዕዲተሃ ሰተሩድሃ ብረግም ምንከ ወቱስለቡ ወጉሩሩ ዱንያከ አለቲ ተስዓ ለሃ ዳሩን ሐቂቀቱሃ መታዑን የዝሀቡ አለይሉ ፈዕለም ወነሃሩ ኪላሁማ አንፋሱና ፊሃ ቱዐዱ ወቱሕሰቡ። የልጅነት ጨዋታ ይብቃ። ሩሕን ተውሰናት ነው፣ እንመልሳታለን። ዝግጅት ያስፈልገናል። በተውባ መታነጽ አለብን። ወደ አላህ እንዘጋጅ። ናም ፀሐይም በገባችበት ትወጣለች። በዚሁ ቀን ላይም ሌላ አስደንጋጭ ክስተት መሬት ላይ ይስተናገዳል። ፀሐይ ወጣች አይደል? ቀን ላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል። ጡሉዑ ዳባ፣ መሬት ላይ ሰዎችን የምታናግር እንስሳ ከመሬት ትወጣለች። አላህ ስብሓነሁ ወተዓላ ይህን እውነታ ቁርአን ላይ ሲገልጽልን ምን ይለናል? ወኢዛ ወቀዐ አልቀውሉ ዐለይህም፣ በእነሱም ላይ የቅጣት ቃሉ በተረጋገጠ ጊዜ አኽረጅና ለሁም ዳበተን ሚነል አርድ፣ ከመሬት ላይ ፈልፍለን እንስሳ እናወጣላቸዋለን። ይቺ ምን ታደርጋለች? ቱከሊሙሁም፣ እምታናግራቸው አነናሰ ካኑ ቢአያቲና ላ ዩቂኑን፣ ሰዎች በአላህ ስብሓነሁ ወተዓላ ምልክቶች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይለናል አላህ ስብሓነሁ ወተዓላ ሱረቱ ነምል ላይ። ይቺ እንስሳ ለየት የሚያደርጋት ሶስት አይነት ባህሪ አላት። አንደኛ የምትወጣው ከመሬት ተፈልፍላ ነው። ከእናት አባት አይደለም የምትወለደው። ልክ እንደ ነቢዩላህ ሳሌሕ ግመል። የነቢዩላህ ሳሌሕ ግመል አላህ ለተአምር ተራራውን ሰንጥቃ ከተራራ ነው የተወለደችው። እችም ከመሬት ተፈልፍላ መሬትን የምትሞላ በየቦታው ብቅ ብቅ የምትል ትወጣለች። ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት። ፊቷም ከኋሏ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት። ብዙ ሪዋያዎች አሉ፣ የተለያዩ ዘገባዎች። ፊቷ የዝሆን ነው፣ ጆሮዋ የእንትን ነው፣ እግሯ የግመል ነው ብዙ ተብሏል። ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ትቼዋለሁ። ምን ይሄ ፕሮግራም ትልቅ ታሪክ ስለሆን ከትክክለኛ ምንጭ ብቻ ነው የዘገብኩት፣ ሰሒህ ብቻዎችን ማለት ነው። እቺ እንስሳ ትወጣና ሰዎችን ማናገር ትጀምራለች። ማንነታቸውን ትናገራለች። አልላዕነቱላሂ ዐለል ካፊሪን፣ በካህዲያን ላይ የአላህ እርግማን ይሁን እያለች ትጮኻለች። ከዚህም በላይ ነቢያችን ሰለላሁ ዐለይሂ ወሰለም ማኅተም ምልክት አፍንጫ ላይ ታደርጋለች ይላሉ። ከማ ፊ ሙስነድ አሕመድ ወሰሐሐሁ ሸይኹና አልአልባኒ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ተኽሩጁ ዳበቱ ፈተሲሙ ናስ ዐላ ኸራጢሚሂም። ይቺ እንስሳ ከመሬት ትወጣና ሰዎች ላይ አፍንጫቸው ላይ ማኅተም ምልክት ታደርጋለች። ሰዎች ላይ ثم يأتي الأجيال الأخرى ከዛም እሷ ከወጣች ካለፈ በኋላ ሌላ ትውልድ ይመጣል። ወዲያውን ቂያማ አትቆምም። የቁሉ ነቢይ ምን ያሉ حتى يشتري الرجل البعير፣ አንድ ሰው አንድን በሬ ከአንድ ግለሰብ ይገዛል። ከዛም ሰዎች ይጠይቁታል فيقولون له ممن اشتريته፣ ከማጋን የገዛኸው ይሉታል። فيقول اشتريته من أحد المخطمين፣ አፍንጫው ላይ ምልክት ከተደረገበት አንድ ግለሰብ ነው የገዛሁት ይላል። ያ አላህ፣ ይህ ምልክት ለብዙ ጊዜ ይቆያል።
እቺ እንስሳዋ ሟጣ እንዳለፈች አላህ ሌላ ጭስን መሬት ላይ ያስከስታል። ሌላው የቂያማው ምልክት ነው። ከዚህም በላይ ቂያማውን ሊቆም እየቀረበ ነው። حلول الساعة ብለናል። በሁለትን የከፈልነው اقتراب الساعة ቂያማ መቀረቡ የሚገልጹ ያእጁጅ ወደጃል ወኑዙል ዒሳ። ፀሐይ ከወጣች እንስሳዋ ከወጣች ደግሞ ቂያማ ገብቷል ነው የሚባል። አሁን ቂያማ ሊደርስ ነው። አላህ ስብሓነሁ ወተዓላ ሙእሚኖችን ከመሬት ያነሳቸዋል። አሪሑ ጠይባ ለስላሳ መልካም ንፋስ አለች ሙእሚኖችን የምትወስዳቸው። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ዩርሲሉ ላሁ ሪሐን ባሪደተን ሚን ቂበል ሻም ከሻም አቅጣጫ አላህ ስብሓነሁ ወተዓላ አንዲት ጥሩ ንፋስ ይልካል። ፈላ የብቃ ዐላ ወጅሂ ልአርድ አሐዱን ፊ ቀልቢሂ ሚስቃሉ ዘረትን ሚን ኢማን ኢላ ቀበደትሁ። ይቺ ንፋስ መሬት ላይ ያለ ሙእሚን ከልቡ ላይ ዘራ ትንሽ ፍሬ እንኳን ምጣል ኢማን ያለውን ሁላ ይቺ ንፋስ ሲተነፍሳት ትገለዋለች። ሐታ አሉ ነቢያችን ማንም እንደማያመልጥ ሲናገሩ ሐታ ለው አነ አሐደኩም ደኸለ ፊ ከቢድ ጀበልን ለደኸለትሁ ዐለይ። ተራራ ውስጥ እንኳ ቢገባ ዋሻ ተከትላው ገብታ ሩሑን ታወጣዋለች፣ ይሞታል ይላል። ቂያማ ሊቆም ነው። ቂያማ የምትቆመው ረሱል እንዳሉት ዐላ ሽራሪ ኸልቂላህ መጥፎ በሆኑ ሰዎች ላይ ነው የምትቆመው። ሙእሚኖቹ ይሄ ቅጣት እንዳይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ። ከማ ረዋሁ ሙስሊም። ከዚህም በኋላ ሙእሚን አለቅ አይደል፣ ካዕባ ትናዳለች፣ ሚያፈርሳት ይመጣል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? ዩኸሪቡ ልካዕበተ ዙ ሱወይቀተይን ሚን አልሐበሻ። ካዕባን እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ካዕባን መጥቶ ያፈርሳታል። በሌላም ዘገባቸው ይህን ሰው ሲገልጹልን ከአኒ አራሁ እኔ ሰው ማየው ይመስለኛል፣ አስወድ ጥቁር ነው፣ አፍጀጅ እግሮቹ የተጣመሙ ናቸው። የቅለዑሃ ሐጀረን ሐጀራ አንድ ባንድ ድንጋዋን ያፈራርሰዋል ይላሉ። ወየስሉቡ ሑልየሃ ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ካዕባን ያፈርሳታል ይላሉ። ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆም። ካዕባ ይፈርሳል። ረፍዑል ቁርአን ቁርአንም ይነሳል ይላሉ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሐዲስ ላይ ምን ይላሉ? ላ ተቁሙ ሳዓቱ ቂያማ እኮ አትቆምም ሐታ ላ ዩቃል ፊል አርድ አላህ አላህ መሬት ላይ አላህ አላህ የሚል ስም የሌለ ጊዜ ነው ቂያማ የምትቆመው። እንዲህ ሚል እያለ ቂያማ አትከሰትም ይላሉ። በቁርአን ላይ ቂያማ አይቆምም። ቁርአንን አላህ ያነሳዋል። በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች። እነዚህ ሰዎች ነቢያችን እንደ እንስሳ ናቸው ይላሉ። ለስሜታቸው ቅርብ የሆኑ መሬት የሚበክሉ ናቸው። መንገድ ላይ ዚና መሰራት ይጀምራል ይላሉ። ያነ የነቢዩላህ ዒሳ ዘመን ተረስቶ እንደ አዲስ ዚና ይጀመራል። ከነሱ ውስጥ ጥሩ የሚባለው እንኳ መንገድ ላይ ዚና ሲሰሩ ምን ይላል? ምን አለ ዞር ብለህችሁ ብታደርጉት ይላል። ዚናውን አይደለም የሚቃወመው። መንገድ ዳር እናንተ ምን አላችሁ ገባ አትሉም እንዴ? ይሄን የሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል። ሸይጣን ይመጣላቸዋል። አላ ቱጢዑን እሺ አትሉኝም ይላቸዋል። ምን እሺ እንበለ? ጣዖት እንዲገዙ ያደርጋቸዋል። ነቢያችን ሌላ ሐዲሳቸው ላይ ምን ይላሉ? ወለዚ ነፍሲ ቢየዲህ ላ ተቁሙ ሳዓ ነፍሴ በእጄ በሆነችው በአላህ እምላለሁ ቂያማ አትቆምም ሐታ ቱዕበደ ላት ወልዑዛ። ላትና ዑዛ በነቢዩ ዘመን የነበሩ ጣዖቶች ናቸው። ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማ አትቆምም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይህን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ ብዬ አላመንኩም ነበር አላሰብኩም ነበር ትላለች። አላህ ምን ሚለውን ያወረደ? ወለዚ አርሰለ ረሱለሁ ቢልሁዳ አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲኒል ሐቅ በእውነተኛው ዲን የላከው። ለምን? ሊዩዝሂረሁ ዐለ ዲኒ ኩሊ ከእምነቶች ሁሉ የበላይ ሊያደርገው በዛ መሬትን ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ
እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም አሉ ሃዛ የኩን ኢላ ማ ሻአ አላህ፣ አላህ እስከፈቀደው ድረስ አሁን ምትዩ ይከሰታል። ቅድም እንዳየነው የነቢዩላህ ዘመን ሁሉም ሙስሊም ብቻ የሚሆንበት ዘመን ይከሰታል። ከዛ በኋላ ግን ሰዎቹ ወደ ብክለት ይሄዳሉ። አላህ ሙእሚኖችን ንፋስ ይልክና ሩሓቸውን ይወስዳል። ከሃዲያን ብቻ ይቀራሉ። እነሱ ናቸው ላትና ዑዛን እንደ አዲስ የሚገዟቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል። አላህም ይህኔ 3 መቅሰፍቶችን የመሬት መደረመሶችን ያደርጋል። አንድ በምስራቅ፣ አንድ በምዕራብ፣ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ። መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ የቁሉ አኺሩ ዛሊከ ናሩን ተኽሩጁ ሚነል የመን፣ የመጨረሻውም ከየመን አካባቢ የምትወጣ እሳት አለች። ተጥሩዱ ናሰ ኢላ መሕሸሪሂም፣ ሰዎችን ወደ መሰብሰቢያው ቦታ ትነዳዋቸዋለች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አካባቢ አንዲት እሳት ያወጣል። እንደ ውሃ እየፈሰሰች ሰዎችን ትከባቸዋለች። ወደ መሰብሰቢያው ነው የምትገፋቸው። ደክሟቸው ኢዛ ቃሉ ቃለት አሉ፣ እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች፣ ሲንቀሳቀሱ ትንቀሳቀሳለች። ምን ይላሉ? ወተቢቱ ማዕሁም ሐይሱ ባቱ፣ ካደሩበት ቦታ አብራቸው ታድራለች። እሳት እኮ እየነደደ ነው። ደክሟቸው ሲተኙ ትጠብቃቸዋለች። እየነዳች እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል። መዲና በአውሬዎች ይሞላል ይላሉ። የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ 2 ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ። መዲናን ሳይዋት በእንስሳ ተሞልታለች። የሚያስፈራ ክስተት ያሉ። ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ዩንፈኹ ፊሱር፣ ጥሩምባው ይነፋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ያ አላህ፣ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል። አሱር ማ ሁወ ሱር? ሱር ማለት አንዴ ጃ አረቢዩን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፈቃል፣ አንድ ገጠሬ ወደ ነቢያችን መጣና ፈቃለ ያ ረሱለላሂ፣ አንተ የአላህ መልእክተኛ፣ መሱሩ ሱር ማለት ምንድን ነው አላቸው። ፈቃል ቀርኑን፣ ይህማ ጥሩምባ ነው፣ ስፋቱን አላህ እንጂ ማንም የማያውቀው መንፊያ ነው። ወሳሒቡ ሃዘል ቀርን ሁወ ኢስራፊል፣ ኢስራፊል ነው ደግሞ የዚህ ነፊ አሉት። ትልቅ የሆነ መንፊያ አለ፣ ያኔ ይነፋል። ፍጡራን በአጠቃላይ ይደነግጣል፣ እንዳለ ጸጭ ረጭ ይላል። እሱ ደግሞ ይላሉ ኢስራፊል በመጠባበቅ ላይ ነው ከተፈጠረ ጀምሮ። وفي الحديث الذي رواه حاكم وصححه من حديث أبي هريرة قال رسول الله صلى الله عليه وسلم يا الله ملكتنيا منالو ما أطرف صاحب السور منذ أن خلقه الله ووكله بذلك. هيك إسرافيل الله سبحانه وتعالى كفتروا بهالنا اندينا فا قديتا كتالبت بهالا عينوچو تكدنو انكلفن عليهم فهو ينتظر بحذاء العرش بعرش تقهنو يتتبابكنو ما أطرف ينتظر متى يؤمر كأن عينه كوكبان دريان አይኖቹ ከዋክብት ይመስላሉ ቁልጭ እንዳሉ ናቸው። የአላህን ትእዛዝ እየጠበቀ ድንገት ይነፋል። ዛሬ ነገ የዛሬ ዓመት አናውቅም፣ ብቻ ይነፋል። ይህ ክስተት የሚያስፈራቸው የፍጡራን ሁላ አይነታ የሆኑት የነቢያት ሁላ መሪ የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ከይፈ አንዓም፣ እንዴትን የበዱና የመደሰት ይችላሉ፣ እንዴት መጣቀም ይችላለሁ። ወቀድ التقم صاحب القرن القرن፣ ይሄኮ ነፊው ጥሩምባውን አፉ ላይ እንደሰካው ነው። وحنى جبحته وأصغى سمعه ينتظر أن يؤمر فينفخ، እንዴት ልጣቀም እችላለሁ
ኢስራፊል እኮ አፉ ውስጥ ጥሩምባውን ሰክቶ መቼ እንደሚታዘዝ እየተጠባበቀ ጆሮውን ተክሎ እያዳመጠ ነው። ድንገት ሊነፋ ይችላል። እንዴት እኔ በዱንያ ይደሰታለሁ ይላሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። እሳቸው በዚህ ፍርሃት ውስጥ ናቸው። እኔ እናንተ ደግሞ ተረጋግተናል። መታ ዩንፈኽ መቼ ነው ቂያማ ምትቆም? መቼ ቀን መቼ ነው የሚነፋው? ይህ አስደንጋጭ ፍጡራንን የሚጨርሰው ከማ ፊ ሶሒሕ ሙስሊም ምን ሐዲስ አቢ ሁረይራ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል ነቢያችን ምን አሉ? ኸይሩ የውሚን ጠለዐት ዐለይሂ ሸምሱ የውሙል ጁምዓ። ፀሐይ እኮ ከወጣችበት በላጩ ቀን ጁምዓ ነው። ፊሂ ኹሊቀ አደም አባታችሁ አደም የተፈጠረው ጁምዓ ነው። ወፊሂ ኡድኺለል ጀነ ወፊሂ ኡኽሪጀ ሚንሃ ጀነትም የገባው ጁምዓ ቀን ነው። ከሷም የወጣው በጁምዓ ቀን ነው። ወፊሂ ተቁሙ ሰዓ ቂያማም የምትቆመው በዛን ቀን ነው። ያኔ ጁምዓ ቀን ይነፋል። አላህ ስብሓነሁ ወተዓላ ይህን ሲገልጽ ምን አለ? ወየውመ ዩንፈኹ ፊሱር ያ ጥሩምባውን በተነፋ ጊዜ ፈፈዚዐ መን ፊ ሰማዋት ወመን ፊል አርድ በመሬትም በሰማይም ያሉ ፍጡራን እንዳለ ይሞታሉ። ኢላ መን ሻአ አላህ አላህ ከፈቀደው ውጭ አላህ እንዳይሞቱም ያደርጋቸው ፍጡሮች አሉ። እነዚህ እነማን ናቸው? ዑለማዎች በስፋት ዳሰውታል። ብቻ አላህ ከፈቀደው ውጭ ሁሉ እንዳለ ያልቃል። ይህ ደግሞ መነፋት ተፈጥሮን እንድትገለባበጥ ያደርጋታል። ቂያማ ሲቆም አስደንጋጭ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ሰረሁ አን የንዙረ ኢላ የውሚል ቂያመቲ ከአነሁ ረአየል ዐይን ቂያማ እኮ የምትቆምበትን ክስተት ማየት የፈለገ ሰው ፈልየቅራ እነዚህ ቁርአኖችን ያንብብ። አንደኛ ኢዘ ሸምሱ ኩዊረት ሚለውን ያንብብ። ሁለተኛ ኢዘ ሰማኡ እንፈጠረት ሚለውን ያንብብ። ሶስተኛ ኢዘ ሰማኡ እንሸቀት። እነዚህን አንቀጾች ከልብ ያንብባቸው። የቂያማን ክስተት በአይኑ እንዳየ ይሆናል አሉ። አላህም ስብሓነሁ ወተዓላ የመጀመሪያውን አያት አንቀጽ ሲያብራራልን ቁርአን ላይ እንዲህ ይለናል። ሸምሱ ኩዊረት ፀሐይም በተጠቀለለችና ብርሃኗን ባጣች ጊዜ፣ ወኢዘ ኑጁሙ እንከደረት ከዋክብትም በረገፉ ጊዜ። ከዋክብት ከፀሐይ የሚበልጡ ከዋክብቶች ሁላሉ እነሱ ተበታትነው ይረግፋሉ። ወኢዘ ልጅባሉ ሱይረት ተራሮች በተራመዱ ጊዜ። ተራራ ይላመዳል? አዎ ይበተናል። ወየስአሉነከ ዐኒል ጅባሊ ፈቁል የንሲፉሃ ረቢ ነስፋ። ስለ ተራራ ይጠይቋል። አዎ ጌታዬ ይበትናታል በላቸው። ደከን ደካ ያደቃታል አላህ ስብሓነሁ ወተዓላ። ወኢዘ ልዕሻሩ ዑጥለት የአስር ወር ዕሻር 10 ወር የሞላት ግመል በተተወች ጊዜ። ክስተቱ የ10 ወር ግመል ማለት ለዓረቦች የ10 ወር ግመል ስትሆን አንዲት ግመል ልጅ የምትሰጥበትና ወተት የምትሰጥበት ሰዓት ነው። በጣም ውድ ናት በእነሱ ዘመን። ይችን ግመል ግን ያ አስደንጋጭ ክስተት ባስረሳቸው ጊዜ የሚነካት ጠፍቶ በተተወች ጊዜ ይላል። ያን ቀን ክስተት አላህ ሲገልጽ ወኢዘ ልዕሻሩ ዑጥለት ወኢዘ ልውሑሽ ሑሽረት እንስሳዎቻውን ይበላላሉ ይፈላለጋሉ። ያኔ ደንግጠው ግን እርስ በርስ ከበው ይቆማሉ። አንበሳው ከከብቱ ጋር፣ ነብሩ ከጅቡ ጋር አንድ ላይ በሚሰበሰቡበት ጊዜ፣ ወኢዘ ልቢሓሩ ሱጅረት ባህሮች በተቃጠሉ ጊዜ፣ ወኢዘ ንፉስ ዙውጀት ነፍሶችም ከአካሎቻቸው ጋር በተጣመሩ ጊዜ፣ ወኢዘ ልመውኡደቱ ሱኢለት ቢአይ ዘንብን ቁትለት። መውኡዳ ወእዱል በናት በዓረቦች ዘመን ሴትን ልጅ ከነ ሕይወት የመቅበር መጥፎ ባህል ነበራቸው። እስልምና መጥቶ ነው ይህም መጥፎ ባህል ገፎ ለሴት ልጅ እናትነት ማዕረግ የሰጣት። የአንድ ሰው ጀነቱ የት ናት? እናቱ እግር ነው የሚልን ክብር ለሴት ልጅ የሰጣት። ሕፃናቶች እንደተወለዱ ሴት ከሆኑ ይቀበሩ ነበር። 2 አይነት አቀባበር አላቸው ይላሉ። አንደኛ አንዲት እናት ስትወልድ ልጁ ይታያል እንደወጣ። ሴት ከሆነ ወስደው ጉድጓድ ቆፍረው ይከቱታል፣ ወንድ ከሆነ ያሳድጉታል። ሁለተኛ ልታመጥ ስትል ጉድጓድ ይቆፈርና ጉድጓድ ጥግ እንድታመጥ ይደረጋል። ያ አላህ
እንደተወለደ ሕፃን ወንድ ከሆነ ይዘውት ይመለሳሉ። ሴት ከሆነ እዛው ጉድጓድ ውስጥ ጨምረውት አፈር ያለብሱት ነበር። አላህ ይህን ዘግናኝ ክስተት የውመል ቂያማ እንደሚጠይቅ ወኢዘል መውኡደቱ ሱኢለት ይቺ ሕፃን ልጅ ቀስቅሰን በጠየቅናት ጊዜ ቢአይ ዘንቢን ቁትለት ምን አጥፍተሽ ነው የተቀበርሽው? አስደንጋጭ ክስተት ነው። ሰሓቦች ከመስለማቸው በፊት ልጆቻቸውን ይቀብሩ ነበር። ይህ መስአላ ይጠየቃሉ ይባል ሲመጣ በጣም ነበር ያስደነገጣቸው። ሁሉም ሰው ላጠፋው ወንጀል ምንዳ ይሰጣል። ወኢዘ ሱሑፉ ኑሽረት መዛግብት ይገለጣሉ፣ አሁን እየተጻፈ ያለ። ወኢዘ ሰማኡ ኩሽጠት ሰማይ ትገሸለጣለች። ወኢዘ ልጀሒሙ ሰዒረት ጀሃነም እንድትነድ ይደረጋል። ወኢዘ ልጀነቱ ኡዝልፈት ጀነት እንድትቀረብ ይደረጋል። ዓሊመት ነፍሱን ማ አሕضረት ነፍስ ያኔ ያስቀደመችውን ነገር ታቃለች ይላል አላህ ሱብሓነሁ ወተዓላ። ሰማይ የሚገሸለጥበት፣ ተራሮች የሚፈርሱበት፣ ፀሐይ የምትጠቀለልበት፣ ከዋክብት የሚረግፉበት አስደንጋጭ ክስተት የውመል ቂያማ እየመጣ ነው። ሁለተኛውን ሱራ ኢዘ ሰማኡን ፈጠረት ሰማይ በተሰነጠቀች ጊዜ፣ ወኢዘል ከዋኪቡ እንተፈረት ከዋክብቶች በረገፉ ጊዜ፣ ወኢዘል ቢሓሩ ፉጅረት ወንዞች ባህሮች በተደበላለቁ በነደዱ ጊዜ፣ ወኢዘል ቁቡር ቡዕሲረት መቃብሮች ሰዎች አፈራቸውን አራግፈው በወጡ መቃብሮች በተገለባበጡ ጊዜ፣ ዓሊመት ነፍሱን ማ ቀደመት ወአኸረት ነፍስ ያኔ ያስቀደመችውን ያዘገየችውን ታቃለች ይላል አላህ። የቂያም ቀን መከሰቻ የቁሉ ተዓላ በሌላም ሱራ ላይ አላህ ምን አለን? ረሱል በጠቀሱ ሶስተኛው ምዕራፍ ላይ ኢዘ ሰማኡን ሸቀት ሰማይ በተሰነጠቀች ጊዜ፣ ወአዚነት ለጌታዋ ትእዛዝ ባደረች ጊዜ፣ ወአዚነት ሊረቢሃ ወሑቀት ደግሞም ለሱ ፍቃድ ማደር ይገባታል ይላል፣ ትሰነጠቃለች። ወኢዘል አርዱ ሙደት መሬት በተለጠጠች ጊዜ፣ ወአልቀት ማ ፊሃ ወተኸለት ከውስጡ ያለውን ነገር አውጥታ በጣለች ጊዜ፣ ወተኸለት ባዶ በሆነች ጊዜ፣ ወአዚነት ሊረቢሃ ወሑቀት ለጌታዋ ታዛዥ በሆነች መታዘዝም ይገባታል እንጂ በሆነ ጊዜ የሰው ልጅ አስደንጋጭ ክስተት ይገጥመዋል ይለናል አላህ ሱብሓነሁ ወተዓላ። የውመል ቂያማ የቂያማ አቋቋም ይሄ በስርዓት የታነጸ ፍጥረተ ዓለም አላህ እንዳልነበረ ያደርገዋል። ከዋክብቱን ላይ ይረግፋሉ፣ ሁሉንም ያናወጥ ፍጡራን እንዳለ ያልቃል። ወኑፊኸ ፊሱር ጥሩምባውም ይነፋል። ፈሳዒቀ አየሙት ሁሉም ይሞታል። መን ፊ ሰማዋት ወመን ፊል አርድ ኢላ መን ሻአ አላህ አላህ ከፈቀደው ውጭ ፍጡራን ይሞታል። የሚቀሩት ትንሾች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ሰፊ ሐዲስ ሲያብራሩ ምን ይላሉ? የቁሉ ነቢይ ፈኢዛ ማተ ኩሉ መን ፊ ሰማዋት ወመን ፊል አርድ በሰማይም በመሬትም ያለው ሁሉ ፍጡራን አላህ ከፈቀደው ውጭ የቀሩት ሁሉም ሞቶ ሲያልቅ፣ ጃአ መለኩል መውቲ ኢለል መሊክ ወደ ንጉሶች ንጉስ ወደ አላህ መለከል መውት ይመጣል። ፈቃለ መለኩል መውት ምን ይላል? መለኩል መውት ያ ረቢ ማተ ኩሉ መን ፊ ሰማዋት ወልአርድ ኢላ መን ሸእት አንተ ከፈቀድከው ውጭ ፍጡራን እንዳለ አልቋል ይለዋል አላህ ስብሓነሁ ወተዓላ። ፈየቁሉ ላሁ ጀለ ወዓላ ታላቁ አላህ ምን ይላል? መን በቂየ ማን ነው የቀረው? ወሁወ አዕለሙ ስብሓነህ እሱ እያወቀ መለከል መውትን ይጠይቀዋል። ፈየቁሉ መለከል መውት መለኩል መውት ምን ይላል? ጅብሪል ወኢስራፊል ወሚካኢል ወሐመለቱል ዐርሽ ወበቂቱ አና ጅብሪል፣ እስራፊል፣ ሚካኤል ዓርሽን የተሰከሙት መላይኮች እና እኔን የቀረው ጌታዬ ይላል። ፈየቁሉ መሊኩል ሙሉክ
الله من إلال ليموت جبريل فيموت جبريل يموت إلى الله تزال ستال جلام على من أمرنات جبريل يموت على له كذا ما سكتلو من إلال ليموت ميكائيل يموت السم يموتال وليموت إسرافيل يموت السم يموتال له ليموت حملة العرش عرشين يتشكموت ملائكوች يموت يبالال كلهم يموتالو ويبقى ملك الموت مع مليك الملوك فتعلقوا الله قال ملك الموت يقرال فيقول الله يا ملك الموت أنت ملك الموت أنت خلق من خلقي أنتم كفترقاتشو فطران أندنا وخلقتك لما ترى أنت من دول موتني فتركو فموت يا ملك الموت أنت ملك الموت موت لوال فيموت ملك الموت ويبقى ملك الملوك الله بتشايك أرال فطران دال يتأفل هو الأول والآخر في تم نبرة وعلم بتشاو مكر الله سبحانه وتعالى بتشار فطران دال يموتال بزيز أتبعله ምንም ነገር በማይሰማበት ቦታ ላይ አላህ ፈየቁሉ ሊማኒል ሙልኩል የውም ዛሬ ስልጣን ለማናት ንግስና ለማን ነው ሚመልስ የለም አላህ መልስ ይሰጣል አልሙልኩል የውም ሊላሂል ዋሂድል ቀሃር ዛሬ ንግስና ለታላቁ አላህ ብቻ ነው ይላል አላህ Subhanahu Wa Ta'ala وفي رواية في الصحيحين ነብያችን በሌላ ዘገባ ላይ ምን ይላሉ يقبض الله الأرض يوم القيامة الله በጭብጡ ይከታታል መሬትን ويطوي السماء بيمينه ሰማይ በበስተቀኙ ትጠቀለላለች ثم يقول ከዛም ብሎ ይላል أنا الملك እኔ ነኝ ንጉሱ أين ملوك الأرض የመሬት ነገስታት ይታሉ أين المتكبرون እነዛ በኔ ትእዛዝ ላይ ሲኩራሩ የነበሩት የታሉ ይላል አላህ ብቻውን አላህ ይፎክራል ይሉናል ነብያችን ሰለላሁ ዐለይሂ ወሰለም አላህም ይሄን ክስተት ቁርአን ላይ እንዲህ ሲል ያመጣው ወማ ቀደሩላህ ሐቀ ቀድሪ አላህን እኮ ተገቢውን የሚገባውን ክብር አልሰጡትም በሱ ባጋሩበት ጊዜ ይላል والأرض جميعا قبضته يوم القيامة يوم القيامة كمريت بسو بجبتو سرنات والسماوات مطويات بيميني سمايم كبستك أنيو بك أنيو تتكلل علج سبحانه وتعالى ጥራት ሲገባው የተላቀው ጌታ አማ ይሽሪኩን በሱ ላይ ከሚያጋሩት ሰው ድንጋን ቀብረን ቆሌን ከታላቁ አላህ ጋር ያጋራል ሱብሓነሁ ወተዓላ ጥራት ለሱ ይገባው በዚህ መልኩ ይጠናቀቃል ከዚህ በኋላ የሚቀረው ነፍኸቱል በዓስ አላህ የመቀስቀሻ ጥሩምባ እንዲነፋ ያደርጋል ይህን ክስተት በአላህ Subhanahu Wa Ta'ala ፍቃድ በሚቀጥለው እናያለን ነፍኸቱል በዓስ الحساب والميزان حساب አለ ሚዛን ምርመራ አለ والصراط ሲራጥ ማቋረጥ አለ እንዴት ነው አስደንጋጭ ክስተት እናያለን والشفاعة شفاعة አለ የነብዩ ሸፋዓ የሷሊሖች ሸፋዓ የሸሂዶች ሸፋዓ እሱን እናያለን አልጀነቱ ወናር ከዛም የመጨረሻው ዓለም የመጨረሻ የሰው ልጅ ማረፊያ ጀነትና ጀሃነም ይሄን እንዳሳለን አላህ የነገሱ ይበለን ወንድሞች እህቶች አባቶች እናቶቼ መጪው ዘመን እየመጣ ነው ከሞትነ ይህ ክስተት ቀረበብን ማለት ነው ወደ አላህ እንመለስ አሁን ስንቅናዝ አያ አብዱ ከም يراك الله عاصيا حريصا على الدنيا وللموت ناسيا ولو أن الدنيا تدوم بأهلها لكان رسول الله حيا وباقيا ولكنها تفنى ويفنى نعيمها وتبقى الذنوب والمعاصي كما هي
عكرمة رضي الله تعالى عنه. عكرمة يا أبو جهل لجنه. أبو جهل معنه يزيه أمة فرعون أبو جهل ነው። የሳቸው ልጅ ከሳቸው ጋር ሆኖ ነቢዩን አዛ ያደረገ ሰው ነበር عكرمة። መጨረሻ ከአባቱ ሞት በኋላ አላህ እሱን ለተውበት ወፈቀው። عكرمة እስልምናን ተቀበለ። ከሰለመ በኋላ ግን فحسنت اسلامه እስልምናው አማረ። ምንም ዘመቻ አብሮ ነበር የሚዘምተው። ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ የርሙክ ጦርነት ላይ ከነ ኻሊድ ብን ወሊድ ጋር አብሮ ጦርነት ውስጥ ገባ። መጥፎ ወንጀል አለው አይደል የሰራው፣ ያንን ለማበስ ኢነል ሐሰናት ዩዝሂብነ ሰይአት፣ መልካም ስራዎች መጥፎውን ይጠርጋሉ። ወንጀል አለን አንቶበት አላህ ይጠርገዋል። ዘመቻ ውስጥ ገባ ከሮሞች ጋር ማዕረከቱ የርሙክ። عكرمة የእውነት መታገል ጀመረ። መጨረሻ ላይ ሙስሊሙ ላይ ጥቃት ሲደርስ እሱ ወረደና ወደ ሩሞች ሶፍ መሮጥ ጀመረ። ሊጋደል ነው። ኻሊድ ብን ወሊድ አየው። ያ عكرمة لا تفعل አንተ عكرمة ይሄን አታርግ። إن قتلك يكون شديدا على المسلمين ያንተ መሞት የሙስሊሞችን ልብ ያደማል። ተው ዘላ አትግባለው። ዞር አለና عكرمة ለኻሊድ ምን አለው? دعني يا خالد አንተ ኻሊድ ተወኝ። አንተ እኮ ከረሱል ጋር ስንት ዘመቻ ዘምተሃል። እኔና አባቴ ግን ረሱልን ስንት አዛር ገናቸዋል። ያኔ ረሱልን ተጋፍጬ በጦርነት አሁን ከጠላት ሸሻለሁ እንዴ? هذا لا يكون እንዲማ አይሆንም። عكرمة እየሮጠ ገባ። كان حاله ይላሉ ሁኔታው ምን ይመስል ነበር? وعجلت إليك ربي لترضى ጌታዬ ወደ አንተ ቻኮላለሁ ውዴታህን ለማግኘት። ገባና ተፋለመ። ጦርነቱ በሙስሊሞች ድል ተጠናቀቀ። ከዛ ሙታንን ሲያገላብጡ عكرمة ቆሳስሎ ወደ አኺራ ሄዶ ነበር። ረሒመሁላህ ወረዲየላሁ ዐንሁ። ወንጀል ነበረው አይደል? አጠበው ገብቶ ኢንሻአላህ ወሚን الشهداء ከሸሂዶች ነው ኢንሻአላህ። የውመል ቂያማ ከነብዩ ጋር ነው የሚሆነው። እኔ እናንተም የሰራነው ወንጀል ብዙ ነው። አሁን እንተውበት። የሚያሳዝነው ብዙ ሰው በጃሂልያው በድንቁርናው ዘመን መስጂድ ከመግባቱ በፊት ወንጀል ላይ እንደሱ ጀግና የለም። መጠጥ ቤት ውስጥ ላንቺም ጠጪ ለሱም ስጪ ለኔም አምጪ ነው፣ ሁሉን ነው የሚጋብዘው። አሁን ወደ እስልምና ከገባ በኋላ ሰደቃ ሲጠየቅ መስጂድ አሰራ ሲባል እጁ አይፈታም። ያን ወንጀል ማበሻ መስጠት አለብን። ጀባሩን ፊል ጃሂልያ ኸዋኑን ፊል ኢስላም ይላሉ። የመጥፎ የዱርይነት ዘመን ጀግና አውጪ ለጋሽ እስልምና ሲገባ ይቆጥራል። መስጠት አለብን ወንጀላችን